ዛሬ ማሳያችሁ የሙዝ ጁስ አሰራር ያኒ ሙዝ በወተት እንዴት ጁስ እንደሚሰራ ማለት ነው። ያኒ ይሄ ጁስ ቤት የሚሸጥ ነው። አቮካዶ በማንጎ ሰርቻለሁኝ፣ አለቀኩትም አሳያችኋለሁኝ። ዛሬ ደግሞ ሙዝ በወተት እንዴት እንደሚሰራ ጁስ ማለት ነው። ምናልባት ያኔ ጁስ ቤት ልከፍት ስላሰብኩኝ እናንተም ወደፊት ይጠቅማችኋል። ሲሰርም እከፍታለሁ ብላኛለች። ለእሷ ለማሳየት ለእናንተም ይጠቅማል። በተለይ ደግሞ አዲስ አገር የምትገቡ ለመዳም ቅመሞች ምን ልንስራ ብላችሁ ለተቸገራችሁ ማለት ነው የጁስ አሰራሮችን እኔ በየቀኑ እለቅላችኋለሁኝ እና ገብታችሁ እዩት። እኔ ከዚህ በፊት ተቀጥሬ ስለሰራው ሙያው አለኝ እና እያንዳንዱ ነገር አንዳንድ ጠይቁኝ አሳያችኋለሁ። አሁን ይሄንን በዛውም ለሲስተር ነው ማሳየት፣ በዛውም ደግሞ እናንተ እዩትና እንዴት እንደሚሰራ አሰራሩን አሳያችኋለሁ። አሁን ይሄ አንድ ኩባያ ወተት ቪምቶ አለ። ቪምቶ ለከለር ነው። ብርጭቆ ነው የምንቀባው እንጂ አንጨምርም። ያኔ ይጨመራል። ያኔ ሙድ ነው። ጁስ ቤት ሲሸጡ ቪምቶ ስለሚያስፈልግ ነው። ያኔ ሙያውን ከፈለጋችሁት ያኔ መልመዳችሁ አይቀርም፣ ግን የምታዩት እየበለጠ ነው። ያኔ ሙያውን አላቅም ብላችሁ ልትቸገሩ፣ ለሁሉም ነገር ደግሞ ማየት ማመን ነው እና የታየ ነገርና ሳያውቁት የሚሰሩ ነገሮች እንዲህ ነው። በግምት የሚሰሩ ነገሮች አንድ ስላልሆኑ ማለት ነው። እኔ ሰርቼ ስላየሁት ላካፍላችሁ ነው። በነገራችን ላይ ሙዝ በወተት በጣም ጥቅም አለው። ለምንድን ነው? ለእንትን ጥቅም አለው። ለጨጓራ በጣም ትልቅ ጥቅም አለው እና እኔ ስላየሁበት ነው። እና ወደ አሰራሩ እንግባ። አሰላሙ አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። የሌላ እምነት ተከታዮች ሰላም ናችሁ? እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ ተከታተሉት። በቅንነት ለራሳችሁ ነው የሚጠቅማችሁ። እኔ እናንተ ተጠቀሙበት ብዬ ነው። ለሲስተር እንደዚህ በውስጥ እንዲህ አርጊ ማለት አያቅተኝም። በዛውም ደግሞ እናንተም ትጠቀሙበታላችሁ። አገር ከገባችሁ የተለያዩ አይነት ስራዎች አሉ። ቢያንስ ጁስ ቤት በጣም አዋጭነት አለው። እኔ ወላሂ ተቀጥሬ ስላየሁት ነው። ጥቅሙን እንደዚህ ብዬ ባላቀውም ስለምሰራው እንዴት ግምቱን በደንብ ነበር ማቀው እና ገብታችሁ ስሩ እላችኋለሁ። እኔ አላማዬ ወደፊት ይሄ ነው። ኢንሻአላህ አገር ከገባሁኝ እሰራለሁ ብዬ አስባለሁ። አላህ ለአገሬ በሰላም ያብቀን፣ ሁላችንንም በሰላም እንድወጣን በሰላም ይመልሰን እላችኋለሁ። ወደ አሰራሩ እንሂድ። አሁን ሙዝ እልጣለሁ። ስልጥ ላላሳያችሁ እችላለሁ፣ ካሜራ በአንዱ እጄ ስለያዝኩኝ ማለት ነው። ቅርታ ቤተሰብ፣ ወደ አሰራሩ እንሂድ። ይኸው ሙዝ በዚህ መልኩ ልጠናል እና አሁን ወደ መፍጨቱ እንሄዳለን። ያው እንጨምራለን። ወላ እንትን ሰርቶ እስቲ ያው ጨምሪ። አሁን ስጨምር ራሱ ካሜራውን ላጠፋባችሁ ነው። ይኸው ስንት ሙዝ መሰላችሁ? 1 2 3 4 5 6 ትንንሹ ስለሆነ ነው። ያኔ ወተት በራሱ ልክ ነው የምትጨምሩት። ብዙ መወፈር የለበትም፣ መቅጠን የለበትም። ትንሽ ደርበብ ማለት ወረፋ እንዳይሆን ደስ የሚል ያኔ ያሳያችኋለሁ በየትኛው ልክ እንደምንትን መሰራው ማለት ነው። ይሄ 5 ሙዝ ነው። እስቲ 1 ብርጭቆ ወተት አለ። ካልበቃን እንጨምራለን። ቪምቶ ደግሞ ከስር እንትንን ነው የምንቀባው፣ ብርጭቆም ማለት ነው። እና እስቲ አብራችሁ ተከታተሉ። ይሄው በዚህ መልኩ ጨምሬያለሁ። ይሄው ወተት ጨምራለሁ። ሱካር አይጨመርም ለመሰላችሁ ማይጨምረው። ይሄ ግን ወተት ምንትን የሚበቃ አይመስለኝም። ሴትዮ እንዳትይዘኝ። በነገራችን ላይ ሙዙን ምናምን በራሴ ነው የገዛሁት። ቢሆንም ሁሉን ነገር በራሴ በገዛ ደስ ይለኛል። ያኔ ቢያንስ ይሄ ቻናሌ እንኳን ካለ ለብዙ ሰው ወደፊት ይጠቀምበታል። በነገራችን ላይ ቻናላችን ላይ ሰዎች ተጠቃሚ የሚሆኑበትን ነገር መልቀቅ ነው ወደፊት ራሱ ማለት ነው። አሁን እንፈጫለን ማለት ወደ መፍጨቱ እንሄዳለን። ወተት ብቻ ነው የሚጨመረው። ለምን ሱኳር አይጨመርም? ሙዝ በጣም ራሱ ሱኳር ስለሆነ እና ያው እንዲህ ነው የሚሰራው። ያው ላሳያችሁ። አሁን ፈጭቼ ነው ማሳያችሁ። ሲያንሰው የምጨምረው ነገር አሳያችኋለሁ። ያው በዚህ መልኩ እንትን ብለናል። ያው ወደ መፍጨቱ ልሄድ። ቢስሚላ ያንን እንዳይረብሽ ላጥፋውና ስፈጨው እንትን ያው መፍጨቱን አሳያችኋለሁ። እንትን ስለምጫጫታው ጥሩ ስላልሆነ ትንሽ ለእንትን ልባልባችሁ። 6 ሙዝ ነው እንትን
አንሶኝ ማለት ነው። ሲቀጥን ሁለቱም አንዱን አላሳየዋችሁም። ሁለቱም ውስጥ ጨምሬያለሁ። አንዱ ከስር ጨምሬያለሁ፣ ሁለተኛው ጨምሬያለሁ። ቀጠነ ያኔ የሙዙም ይመስለኛል። አንዳንዱ ያው ትልልቁን ሙዝ ስለሰራውኝ ይሄ ትንሽ ስለሆነ አላስታወቀኝም። 6 እስከ 8 ሙዝ ነው፣ ግን መካከለኛው ሙዝ ነው። ወተት 1 ብርጭቆ ከግማሽ ነው እና ያኔ እንዳትሳሰቱ ማለት ነው። መወፈር አለበት እና ፈጭቼው እመጣለሁኝ። ይኸው በዚህ መልኩ ፈጭቻለሁኝ። አሁን ቀዳ ላሳያችሁ ማለት ነው እንዴት እንደሚሰራ እንዴት እንደሚቀዳ ሙዙን ስታይሉን ላሳያችሁ። ዝም ተብሎ አይደለም። ሙዝ በወተት መፍጨቱ ቀላል ነውና እና አሳምራችሁ ነው የምታቀርቡት እላችኋለሁ። ላሳያችሁ። ይኸው አሁን ቪምቶ ይሄንን ቪምቶ በሃይላንድ አድርጌዋለሁ። ይሄ ቪምቶ ነው፣ በሃይላንድ ቀድቼው ነው። ለምን ተቀዱትና ሃይላንዱን እንዲህ ነው የሚጨመረው። እስቲ አለኔ የምሰራውን ነው ማሳያችሁ እና አብራችሁ ተከታተሉኝ። እና ሙዝ በጣም ነው የሚፈልገው እንትን ሱካር ስለማንጨምርበት ስትከዱበት ደግሞ እየበለጠ ነው የሚያምረው። እስቲ ለእናንተ ለማሳየት ያወጣሁትን ወጪ ቢስሚላ ይሄ ትንሽ ሙዙ ትንሽ ስለቆየ ትንሽ በጣም ስድት ያለ ሙዝ መሆን አለበት። ደግሞ ሙዝ ወዲያው ተፈጭቶ አይቀመጥም። አቮካዶ ተፈጭቶ መቀመጥ ይችላል። ማንጎ ተፈጭቶ መቀመጥ ይችላል። ሙዝ ግን አየር ላይ እንደታዘዛችሁ ነው የምትሰሩት ማለት ነው። እንደዚህ አይደለም የሚሰራው፣ በትዕዛዝ ነው የሚሰራው። አየር ላይ ይታዘዛል፣ አየር ላይ ነው የሚቀርበው። ለምን ይበላሻል? ሙዝ ወዲያው ነው የሚጦቅረው። ያው ሰው በጣም ይወድ ነበር። እኔ ጨምሪልኝ ላይ ይጣፍጣል በእንትን ማለት ነው። ይሄው አሁን ይሄ ሙዝ አሰራር ሰርተናልና ያውና ላሳያችሁ። ይሄ አንተ ዞር በልልኝ እና ከወደታችሁ ደግሞ ሀሳብ አስተያየታችሁን አስቀምጡልኝ ቤተሰብ። እና እስቲ አሁን ይሄን ለማን ነው የሚታዘዝ ሰው ካለ እንሸጣለን። ኑ ቤቴን ማለት ነው። ወደፊት ኢንሻአላህ አገር ያሳየሽን ጁስ እስቲ ያስሪልን። ለምን ተውሹ? ይሄን እኮ ትሰሪ ነበረ። እንደዚህ ያደርጋችሁ ለአንድ ሰው ከሆነ እንዴት አቀርባላችሁ? ሌሞን ሎሚ ምናምን አይጨመርም በነገራችን ላይ ማለት ነው። በእንትን ሙዝ ሎሚ ምናምን አይጨመርም። በቃ እንዲሁ ነው የሚጠጣው። ይሄ በመሳስ ያኔ ምን ልበላችሁ ስትሩ በዚህ አጋጣሚ የሚጠጣበትን ስሙን ረሳሁት ማለት ነው። ይሄንን ይመስላል። ወላሂ በጣም ነው የሚያምረው። ካማራችሁ ማለት ነው ሀሳብ አስተያየታችሁን እጠብቃለሁኝ። የተለያዩ ነገሮችን እሰራለሁኝ። ጠይቁኝ። በሀሳባችሁ መሰረት በጥያቄያችሁ መሰረት ሰርች ያሳያችኋለሁኝ። ለምን ከዚህ በፊት ስለሰራውኝ ለእናንተ ወደፊት ይጠቅማችኋል እላችኋለሁኝ ቤተሰብ። እና የዛሬውን ቪዲዮ በዚህ እናቁመው እና በሌላ ቪዲዮ እስከምንገናኝ ባይ ባይ ልበላችሁ። ያኔ ሙዝ በወተት አሰራር ነው። ያኔ በቃ ይሄን ይመስላል። በጣም ነው የሚጣፍጠው። ደግሞ ሞክሩት። በተለይ ለጨጓራ ደግሞ በጣም አሪፍ መድኃኒት ነው። እኔ በነገራችን ላይ እዛ ጨጓራ በጣም ነው የሚያመኝ። አሁን ራሱ ያመኛል እንዳለ በቃ ጁስ የተፈጨ ይቀራል። እኔ ጠጣ ነበር፣ ባይቀርም ቀተን እንጠጣ ነበር። በጣም ጥሩ ሰውዬ ነበረ። እውነት ወላሂ ወንድሜ ነበር፣ ወንድማችን ነበረ። እንደፈለግነ ነበር ጁስ ምን ጠጣው፣ እንደፈለግነ ነበር አቮካዶ ምን በላው። በቃ ምን ብዬ ልንገራችሁ፣ ቡሳቡሴ ይባላል። በዚህ አጋጣሚ ወላሂ ቪዲዮን እልክለታለሁ። ቡሳቡሴ ጦራ አህላም ያኔ ማን ነው ስሙ ጠፋኝ። ያ ረቢ የያዘኝ እኮ ዛሬ ጉዴ። ወይ ሁሴን ቡሳቡሴ አህላም በልጁ ስም ነው የከፈተው። እኔም ወደፊት እሱን ለመስራት እንዴ በየሳምንቱ ማለት ነው። በዚህ አጋጣሚ ይሄንን ቪዲዮ ልክለታለሁ። በየሳምንቱ 10 ኩንታ ምናምን አቮካዶ ያመጣው ነበር። እኔ ነበር ምሰራው። እውነት በጣም ነው ያደከምከኝ ሁሴን እና ቅሬታ አለኝ። አረብ ሁሴን ይሄንን ይመስላል። ያው እኔን ታውቀኛለህ ጥሩ ነገሮችን እንደምወድ ምናምን
ወደ ወተት ደግሞ እንደ እንትን ነበር ምጠጣ የቀረውን ምናምን ወተት እጠጣ ነበረ። በጣም ነው የምወድ ነበር፣ ይስቅብኝ ነበር በዚህ አጋጣሚ። እና ሁሴን በጣም ስላዝናናኸኝም ስላቆየህንም በጣም ወንድማችን ነበርክ። በዚህ አጋጣሚ ያው እኔ ሞክር እያረኩኝ ነው በመዳን ቤት መሸጥ ምናምን ለመሸጥ እያሰብኩኝ ነው ምን ይመስላል እና እልክልሃለሁኝ። ሲደርስ ትስቃለህ። አቮካዶም ሰርቻለሁ፣ ማንጎም ሰርቻለሁ። ያኔ ልስልክልህ ትስቃለህ። እና ቡሳቡሴ ነበረታቱልኝ ካልተወው ማለት ነው። እና ይሄንን ይመስላል የዛሬ ቪዲዮ። ቡሳቡሴ አህላም ቡሳቡሴ ቤት ልበላችሁ። ይሄን ይመስላል የዛሬ ቪዲዮ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁኝ። አበረታቱኝ።